አሃ እንዴት ነው? ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ከርማችኋል? እንደምን ሰንብታችኋል? እኛ እንዳለን። የሰዓቱ ዘና ዜና አሁን ተጀምሯል። ከዜናዎቹ ጋር አሁንም ምን አለ ያረጋልኝ በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። ወደ ቀዳሚ ዜና እናልፋለን። እስኪ ያልፈለን። ጃኖ ባንድ እንጂ ኮንትሮባንድ ስራ አላቆመም ተባለ። በኮንትሮባንድ የገባ ጁስ እየጠጡ ያለመጠን የሚወፍሩ ሰዎች ሰውነታቸው ዕለት ዕለት እየጨመረ የጉምሩክ ሰራተኞችን ኪስ መስሏል። ጤናው ያልተረጋገጠ ጁስ ከየኬላው የሚያሳልፉ እነዚህ ተቆጣጣሪዎች የሚቀበሉት ገንዘብ ጤና የሆናቸውም ቢባልም በኮንትሮባንድ መድኃኒት ፋርማሲ ከፍተዋል። ከጁስ ባለፈ በኮንትሮባንድ የሚገባ ጫማ ተጫምተው ሰው ላይ ጫማ ጥፊ የሚሰነዝሩ ሰዎች ተጎጂዎቹን ቲታነስ ማስወጋት አለባቸው። አለበለዛ በኦሪጂናል ጫማ ጉንጫቸውን ተረግጠው ሰው ቢስማቸው ራሱ ሰው ነው የሚነግራቸው። በህገ ወጥ መልኩ ወደ ሀገር ውስጥ የሚገቡ ጫማዎች ህጋዊ ነጋዴዎችን እየረገጡ ሲሆን የሚመለከታቸው አካላት በጉዳዩ ላይ ትኩረት እንዲሰጡ ቢነገራቸውም የእነሱ ትኩረት ህጋዊዎቹ ላይ ህጋዊ እርግጫ መስጠት ነው። ብሔራዊ ሙዚየም የምትገኘው ሉሲ ጎብኚዎች በመቀነሳቸው ምክንያት ከሙዚየም ወደ ምግብ ቤት በመወሰድ ከቅርስነት ወደ ቅቅልነት ልትሸጋገር ነው። ለብዙ ዓመታት አጥንት ሆና ያገለገለችው ሉሲ ለብዙ ዓመት ፈረንጆችን በመጋጥ ከፍተኛ ገቢ ያስገኘች ሲሆን በቅርቡ ከመጋጥ ወደ መጋጥ ትሸጋገራለች። የሚጋጥ ነገር ሳይኖራት ለቅቅልነት መመረጧ እንግዳ ቢሆንም ብዙ ምግብ ቤቶች የሚያቀርቡት ቅቅል ልክ እንደ ሉሲ ስጋ የለውም። ይህም በመሆኑ ተመራጭ የሆነችው ሉሲ ከጥንታዊ ቅሪትነት ወደ ዘመናዊ ቅቅልነት በመቀየር ከብሔራዊ አባልነት ወደ ማህበራዊ ገበታነት ትቀየራለች። ለዘመናት ድንቅነሽ በመባል ድንቅ ገቢ ያስገኘችው ሉሲ ከዚህ በኋላ መጠሪያዋ ድንቅነሽ ሳይሆን ቅቅልነሽ ይሆናል። ተመልሰን መተናል። ገዢው ፓርቲ እንደተለመደው ማሸነፉን ተከትሎ የእንኳን ደስ አላችሁ ዜማ ኢዜማ ሊሰራ ነው። ስርስር እያለ እንዴት መግጠም እንደሚቻል ሲያሳይ የነበረው ኢዜማ ዜማ ሰርቶ የሚያስረክብ ሲሆን የመሞከሪያ ድምፅ ከገዢው ፓርቲ ይለቀቅለታል። ለቀጣይ ዓመታት የሚዜመውን ዜማ ቁጭ ብሎ ለማዳመጥ አነስተኛ ወንበር የተለቀቀለት ኢዜማ ግጥሙን የመቀየር ፍላጎት ካሳየ እንደ ኩዮቹ ከወንበር ተነስቶ እታች በመውረድ የሰራውን ዜማ የሻማ ይዘፍነዋል። ይበላኛል። ፀጉር ላበቅል ነው መሰለኝ። የቡና ዋጋ እየተወደደ በመምጣቱ ኢትዮጵያ ውስጥ ማሽሟጠጥ ሊቀር ነው። አፋችንን ጆሮ ግንዳችን ድረስ በማዞር ያልጣመንን ጨዋታ በሚጥመው ቡና ምናወራረድ ሰዎች
የቡና ዋጋ ሰማይ በመንካቱ ምክንያት አፋችን ጆሮአችንን ላይነካ ነው። ማሽሟጠጥ የሌለበት ቡና ምኑም ቡና ሆነው ያሉት የአህበቡ የአሽሟጣጮች ህብረት በቡና አባላት ትኩስ ወሬዎችን በትኩሱ እያነሱ ሰው እንደ ሲኒ ካላሱ ቡና ምንድነው እሱ እያሉ ነው። ጥቁር ነገር በመጠጣት ምላሳቸውን ያጠቆሩ እነዚህ ቡና ጠጪዎች ንግግራቸውም እንደ ቡናቸው መሬት ጠብ አይልም። አሁን ያለው የቡና ገበያ ቀደምት ልማዶቻችንን እያስቀረብን ሲሆን በቡና ማሽሟጠጥ የለመደ ሰው ቡናውን ትቶ በጅን ማሽሟጠጥ የጀመረ ቀን አፍ ብቻ ሳይሆን አፈሙዝ ሊያዞር ይችላል። ተመልሰናል። በተከራዮች ላይ የቤት ኪራይ የሚጨምሩ አከራዮች ጠያቂ የሌለበት ይጨመራሉ ተባለ። ብዙ ተከራዮች የአከራዮቻቸውን ዓይን ላለማየት ያለ ዕድሜያቸው እየጎበጡ ሲሆን አሁን መሬት ላይ በወረደው አዋጅ መሰረት ቀጥ ብለው በመራመድ የአከራዮቻቸውን ልጅ ለማየት እድል ተፈጥሮላቸዋል። አንዳንድ አከራዮች ቤታቸውን የሰሩት ከሲሚንቶ ይሁን ከቤንዚን አይታወቅም፣ ነዳጅ በጨመረ ቁጥር ቤት ኪራይ ይጨምራሉ። ቤት ኪራይ መጨመር የሚከለክለው አዲሱ አዋጅ ላይ ሀሳብ የሰጡት አከራዮች ቤት ኪራይ መጨመር ብንከለከልም የመደመር ፖሊሲን ተጠቅመን ቤት ኪራይ ለመደመር አስበናል ብለዋል። አንድ ተከራይ ቤት ኪራይ አልጨምርም ማለት ይችላል። ነገር ግን ቤት ኪራይ አልደምርም ቢል ተከራዩ ለአከራዩ ብቻ ሳይሆን ለመንግስትም እንቅፋት ስለሚሆን ከቤቱም ከሀገሪቱም ይቀነሳል ተብሏል። አሁን ዘግይቶ የደረሰን ዜና አለ፣ እንደሚከተለው ይቀርባል። የት አለ ታዲያ? አሁንም ዘገየ እንዳትሉኝሽ። ግዴታ መደወል አለብኝ። እስከ መቼ እንዲህ በዘገየ ዜና የምሰቃየው? አሎ፣ የት ደረስክ? ዘገየ እኮ በእናትህ እኮ መንገድ ቢዘጋጋስ ሾለክ ብላ አትወጣም? ቶሎ በል እባክህ፣ እኔም ሾልኮ የወጣ ዜና አለ ብዬ ላቅርብ። ቀጥለናል። 5 ዓመት መንግስት ለዓመታት ማዕድ ሲያጋራ ህዝቡ ደግሞ መሬት ላይ ያጋራ ነው። ከማዕድ ማጋራት ወደ መሬት መጋራት የተሸጋገረው አሰራር ክፍት ቦታ የያዙ የቀበሌ ቤቶች ላይ ቤት ሊሰራ ነው ተብሏል። አብዛኛው የቀበሌ ቤቶች አጼዎቹን ስለሚያስታውሱ አዲሶቹ አጼዎች አዳዲስ አናጺዎች በመጠቀም ቤት ሊገነቡ ነው። ክፍት ቦታ ይዘው የኖሩት የቀበሌ ቤቶች ይህ አይመጣም ብለው መሬቱ ላይ ጎመን ተክለው ደስተኛ ጓሮ ፈጥረው ነበር። የተከሉትን ጎመን ሳይቀነጥሱ መቀንጠሱ ዱብዳ እንደሆነባቸው የተናገሩት ነዋሪዎች ጎመኑ ከጓሮአቸው እነሱም ከቀያቸው ይነቀላሉ ተብሏል። ዘር ያለበት ቦታ ሁሉ ትኩረት አድርጎ የሚሰራው አዲሱ አሰራር የጎመን ዘር መንቀሉ ያን ያህል አያስነቅልም፣ የሚጠበቅ ነው የተባለ ሲሆን ባዶ ቦታ ፍለጋ ባዶ እያስቀሩን ያሉት ባዳዎች የሚሰሩት ቤት መሰረቱ ታሪክ ውሃ ልኩ ህዝብ ቢሆን የሚቆምበት ምሰሶ ፍቅር ይሆን ነበር። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 704049 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት
የሰዓቱ የሜትሮሎጂ ዘገባ ላይ ደርሰናል። ለሜትሮሎጂ ዘገባው ደግሞ ምን አለ እየጠበቃችሁ ነው? እንደምን ዋልክ? አለን ይመስገነው። ዝናቡ እንዴት ነው? እባክህ ሰሞኑን ያው ይዘንባል። ከጠዋት እስከ ማታ እኝኝ ነው የሚለው ልክ እንዳንተ። ኧረ እባክህ አንተ ላይቭ ላይ ነህ ነው እንዴ? አሪፍ ነው። አየሩ አሪፍ ነው። ኧረ አሪፍ ነው። እስቲ ተቀበል። እንደዛ ደስ ይለኛል። ምን አብዳት ዝናቡ ሲመጣ ቤቴ ተጠለልኩኝ። ፀሐዩም ሲመጣ ቤቴ ተጠለልኩኝ። ብርዱም ሲመጣ ቤቴ ተጠለልኩኝ። የዘንድሮ አየር ሰውነቴን ከብዶታል በልልኝ። ኧረ አፈር ብላ። ምን ነው አሁን የግጥም ሆኖ ነው ውሽንክል? እሺ በቃ መቀጠል ትችላለህ። እንደዛ ለመቀጠል መቀጠል ይሻላል። አመሰግናለሁ። ስለ አየር ለማውራት ከአየር ወጥቻለሁ። የአየር ዘገባዬን እንዲናገራለሁ። የአየር ዘገባዬን ተነፍሳለሁ። ሆይ ሆይ አቤት አየሩን ይዞታል የሐሰት መረጃ። ከየት ነው የሚያመጡት መነሻውን እንጃ። ከዚህም ከዚያም ቃላት እየመራረጡ ታስሯል በሚል ዜና ሰው አስደነገጡ። እኔም ደንግጫለሁ። ታስሬ እንደው ብዬ ዙሪያዬን አይቻለሁ። እግሬ እንቀሳቀሳል። ቢጫ ቱታ አለበስኩ ወይም ጠባብ ክፍል ውስጥ ተክዤ አልተቀመጥኩ። ሁሉ ነገር አለ አልታሰረም እጄ። ለካ እስር ቤት ያሉት ሀገር ነው ወዳጄ። ያሻውን አያረግ አጥረው ይዘውታል። ጠበቃም የለውም ጠያቂ ረስቶታል። 100 ሚሊዮን ህዝብ ተቆልፎበታል። 100 ሚሊዮን ህዝብ ተቆልፎበታል። ፍቅር የሰጠው ህዝብ ሰንሰለት ደርሶታል። ሁቤ ሆሆይ እያለ መክረሙን መርጦታል። ሆባ አቤት አቤት። ኧረ የመሰንቆ አፈሪ ብላት እንደው ክራር ላድርገው እንዴት ነው ነገሩ? ይኸው ደግሞ በዚህ በአዲስ አበባ በመላ ከተማው ማት ሆኗል አሉ ኪስ አውላቂ ሌባው። ካሜራ ስላለ እንዳትሳቀቁ፣ ስልካችሁ ይመለሳል ያው ብትሰረቁ። ከእንግዶች እጅ ላይ ስልክ የመነተፉ ሁሉም ተይዘዋል አንድም አልተረፉ። ሀገር አሰዳቢ ብለው ተገረፉ። ይሄንን ያረገ ህግ ፖሊስ ሞልቶን በሀገር ሀገር ሲሰረቅ ስለማን ነው የሚነገር? እነሱም እንደኛ ከበው ከሚያለቅሱ እንደ እንግዶቹ ስልክ ሀገር ያስመልሱ። እንደ እንግዶቹ ስልክ ሀገር ያስመልሱ። ህዝብ እንደ ሁልጊዜው አለ ከጎናቸው። ሌባ ሌባ ስንል ሁቤ ሌባ የያዛቸው። ሆይ እንግዲህ ላለው ባላይ አትለፉ። ምነው ከታች ብቻ ከላይም ጠርንፉ። ምነው ከታች ብቻ ከላይም ጠርንፉ። ብትወድቁም ህዝቡ አለ እንዲያው ብትገፉ። ሁቤ ሆይ አጅብ
አለፍ አለፍ ብሎ በከፊል ሀገሩ ምርጫው ተካሂዷል እንዲያው ለነገሩ ቆጠራውም አልቋል ፀሐይ ያሉት ምርጫ እኛ ጋር ብርድ ነው አልሞቀንም እንጃ አልደረሰም ሙቀት ሙት የምርጫው በረከት አሸነፍን አሉ ሰማን ተረት ተረት 90% ድል አረግን አሉ 10ሯ ምንድነች የቀረች ከሁሉ ሞላ ሞላ አርጉት ሙሉት እንጂ ምን ነው መጉደል መጉደልማ ወትሮም እኛ ጋር ነው መጉደል መጉደልማ ሁሌም ህዝብ ጋር ነው ሁቤ ሆይ ሆይ አጅብ ሞልታችሁ ቁጭ በሉ ወንበሩን ይዛችሁ 500ም ሁኑ ዱካ ጨመራችሁ ጥቅጥቅ በሉና እጭቅ ከወንበሩ አመታ ጨብጭቡ ይወዳል መንበሩ እጅ እንጂ ጭንቅላት አይጠይቅ ሰፈሩ ሆይ ማለት ነው እንዲያው ለነገሩ ሁቤ ሆይ ነገሩ አቺ አረባክሽ እንደታነቀ ሰጎን እንዴት ነው ነገሩ አይ ክረምቱ ሊመጣ መንደርደር ጀምሯል ዝናብ ከዚያ ከወዲያም ይጥላል ለመቆየት ነገር ከብርድ ተከልሎ ይገዛ ነበረ ይጠበስ በቆሎ አሁን ተውን ዋጋው ላይ ተሰቅሎ ብሩ እየደከመ ብርዱ እያዳከመ ሞቅ እንዳይለን ነገር ኪሳችን ታመመ ይቀንሳል ብለን ከምንጠብቀው በቆሎ ይቅርና ዋጋውን እንሙቀው በቆሎ ይቅርና ሁቤ ዋጋውን እንሙቀው ሆይ ገበያው እሳት ነው ይፋጃል ጉሊቱ ባንድ እንቁምና ውሃኑን ለሳቱ ባንድ እንቁምና ውሃኑን ለሳቱ ለመሞቅ ያሰበ ይህ ነው መድኃኒቱ ሁቤ እያልን አለቅን በከንቱ ኦሆይ ታይ ጎርፍ ይመላለሳል ይታያል በሀገሩ ስንቱ ተጠረገ ተለይቶ ክሩ ማአት ቤት ፈረሰ አቤት ስንት ጎጆ ተደረማመሰ ነፍስ አድል ነው ያልነው አዳኝ ያልነው ታንኳ ዳር ላይ ቆሞ ያየኛል ሞት ቤቴን ሲያንኳኳ ሰላም ነው ይልኛል አይ ሰላም ነው ይልኛል ላወይ ምክርቴ አይታየውም መሰለም ባጠብሶት ፊቴ እርከን ይሁን ያልነው አስጣይ ከመከራ መድረሱን ትቶታል ስንጮ ስንጣራ አሻግሮ ዳር ያልመሃል ግፍ ሲሰራ እውነትም ዳር ነው የሥራችሁ ነገር መሃሉን አታቁም ጥግኑ የናንተ ሀገር መሃሉን አታቁም ሁቤ ጥግኑ የናንተ ሀገር እናት መቆሚያታ ይጠብቃል ወንበር ሆይ ወደ ላይ ለሱ ነው የሚነገር ሆይ ይሄንን ይመስላል የዛሬው የኛ ሜትሮሎጂ አመሰግናለሁ የዕለቱ ዘና ዜና እዚህ ላይ አብቅቷል ስላዳመጣችሁን ከልብ እናመሰግናለን ምን አለ ያረጋል ቡቹ ኮሚክስ የሚለውን የዩቲዩብ ገጽ ደብለቅ አርጉት እንጂ ምንድነው 70 ሺህ ይግባ ይመቻችሁ